ሩታ ለልደቷ ደስታ የሰጣትን ወርቅ መለሰችለት። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሩታን የምትወዷት ሩታን የምታከብሯት ሁልጊዜም ከሩታ ጎን ነን የምትሉ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩት በፍቅር ስም እጠይቃለሁ። እንግዲህ ከሰሞኑ ጀምሮ እየተመለከትነው የነበሩ ብዙ ነገሮች ነበሩ። አንድ ጊዜ አብርሃም የደስታን አስደበደበ የሚባል፣ ከዛ ደግሞ ድጋሚ ደስታ ደግሞ አብርሃምን ሊያስደበድበው ነው እያሰበ ነው። እንደዚህ አይነት ወሬዎች እየተሰሙ ነበሩ። በተለይም ደግሞ አብርሃም ደስታን አስደብድቦታል ተብሎ እየተወራ ነበረ። ቪዲዮም ላይ ታይቶ ነበረ። ራሱም ደግሞ ደስታ ያስደበደበኝ አብርሃም ነው ብሎ አብርሃምን የደብዳቤ የክስ ወረቀት እስከ መስጠት ድረስ እንደደረሰ አይተን ነበር። ሆኖም ግን አብርሃም እንግዲህ እንደተናገረው እኔ በፍጹም አንተን አላስደበደብኩክም፣ ብፈልግና አንተን ማስደብደብ ብፈልግ ፊት ለፊት ቆሜ ማንንም ሰው ሶስተኛ ሰውም ሳሊዝ ፊት ለፊት ቆሜ ማንም ጋርድም ምንም ሳያስፈልገኝ መምታት እችላለሁ። ፊት ለፊት ቆሜ እመታክ ነበር፣ ለአንተ አስደብዳቤ መቅጠር ራሱ አያስፈልገኝም ብሎ ሲያወራ ሰምተናል አብርሃም ለደስታ። ሆኖም ግን ደስታ አንተ ወንድ ከሆንክ ለምን ፊት ለፊት አትመጣም እያለ ነበረ እሱም። ሆኖም አብርሃም እኔ አንተን አላስደበደብኩክም፣ እንደዛም የማደርግበት ጊዜ የለኝም፣ ስራ ያለኝ ሰው ነኝ ብሎ ለደስታ ሲያናግረው ሰምተናል። ደስታ እንግዲህ አብርሃምንም ካናገረው በኋላ ያስደበደበኝ ሌላ ሰው ነው ብሎ ማመን አልፈለገም። ራሱ አብርሃም ነው ያስደበደበኝ ብሎ ለአብርሃም የፍርድ ቤት የጥሪ ወረቀት ሰጥቶት እንደነበረ አይተናል። ያው ሩታም ደግሞ ለደስታ ወርቁን የመለሰችበት የአንገቱን ወርቅ መመለስ ብቻም ሳይሆን ደግሞ ከዚህ በኋላ እኔና አንተ ይበቃናል፣ እንድንገናኝ አልፈልግም ያለችበት ምክንያት ይሄ ነው። በዚህ ልክ እንዴት ትደፍራለህ? ደፍረግ እሱን እንደዚህ ስታደርገው አንደኛ እኔስ መጀመሪያ ማወቅ የለብኝም ነበር ወይ ብላ ስትጠይቀው በቪዲዮዎቹ ላይ ሰምተናል። መጀመሪያ ምንም ነገር ስታደርግ አንተ በእኔ በኩል ነው እሱ የምታውቀው፣ ወይም ደግሞ ምክንያቷ መሀል ላይ ምንጊዜም እኔ ነኝ የምሆነው። እኔ ደግሞ ምንም ቢሆን ከእሱ ጋር ብንለያይም ብንጣላም የልጅ አባት ነው። የልጅ አባት ምንም ቢሆን እንዲሆን ደግሞ አልፈልግም። ነገ ልጄ አድጎ መጠየቁ አይቀርም፣ አባቴስ ማለቱም አይቀርም። ስለዚህ እኔ ምን እመልስለታለሁ? ነገ እሱ በእኔ ምክንያት ያውም ደግሞ በእኔ ምክንያት በማንም ምክንያት ቢሆን ምንም እንዲሆን አልፈልግም። አንተም ደግሞ ልክክን ማለፍም የለብክም። እኔ አብርሃምን ምንም እንዲሆን ምንጊዜም ጤናውን እመኝለታለሁ። ከኔ ጋር ያለው ነገር ቢያበቃም ሁሌም ባለበት ሰላም እንዲሆን እፈልጋለሁ። ስለዚህ አንተ እንደዚህ ስታደርግ በመጀመሪያ ደረጃ የፍርድ ቤቱን ወረቀት ስትሰጠው ራሱ ለእኔ ማማከር ነበረብክ። ምክንያቱም እኔ በፍጹም አብርሃም እንደዚህ ያደርጋል ብዬ አላስብም። አብርሃም አንተን በሌላ ሰው ቀጥሮ ያስደበድብሃል ብዬ በፍጹም አላስብም። ቢያደርገው ፊት ለፊት ማድረግ የሚችል ሰው ነው አውቀዋለሁ ብላ ሩታ ስለ አብርሃም በሙሉ ልቧ ነው የተናገረችው። እኔ አብርሃምን አውቀዋለሁ፣ አንተን ሊያስደበድብክ ብሎ ሌላ ሶስተኛ ወገን የሚያመጣ ሰው አይደለም። ሁልጊዜም ፊት ለፊት ነው ግብግብ የሚፈጥረው። ልክም ቢሆንም ባይሆንም ልክ ነው ብዬ አይደለም እያወራ ያለሁት። ግን የእሱ ጸባይ እንደዚህ ነው እንጂ ሰው ቀጥሮ ምናምን አንተን ሊያስመታክ አይችልም። ስለዚህ ይሄ ልክ አይደለም ያደረገው ነገር። ሲቀጥል ደግሞ የፍርድ ቤት ወረቀት መስጠትክ ሳያንስ ደግሞ እሱን ለማስደብደብና አብርሃምን ለማስመታት እያቀድክ ያለከውን ነገር ደርሼበታለሁ፣ ሰምቻለሁ። ከቅርብ ሰው አንተም ቅርቤ ናቸው ከምትላቸው ሰዎች ይህን መረጃ ሰምቻለሁ እና ይህ ትልቅ ድፍረት ነው። እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት የኔን የልጄን አባት አንተ እንዴት ልታስመታ ልታስደበድብ ትፈልጋለህ? በጭራሽ እኔ እናንተ ከዚህ በኋላ መቀጠል አንችልም ብላ በቪዲዮ ሁላችንም እንደተመለከትነው ስትለው ሰምተን ነበር። ከዛም በኋላ የነበራቸው ደግሞ ግንኙነት ሩታ ራሷ እሱ ያለበት ድረስ ሄዳ ነው ካንተ የመጡትን ነገሮች ከዚህ በኋላ መቀበል አልችልም፣ ምንም ነገር አንተ የሰጠኸኝንም ነገር ልመልስልህ እገደዳለሁ። ምክንያቱም ደግሞ ያለንን ነገር ስናቋርጥ
ካንተ የተሰጠኝን የተቀበልኳቸውን ነገሮች እንደ ውለታ ይዤ ህይወቴ ላይ መቀጠል አልፈልግም። ሰው ማቋረጥ ሲኖርበት ሁሉ ነገር ነው መመለስ ያለበት። ስለዚህ ይህንን የሰጠኸኝን አክብረክ ስላደረክልኝ ነገር እስከዛሬም ስለነበረን ነገር አመሰግናለሁ። ሆኖም ግን ይህን ነገር ከዚህ በኋላ እኔ ጋር ላቆየው አልችልም ብላ የአንገቷ ላይ ሲያደርግላት ያየነውን በልደቷ ቀን ቤቷ መጥቶ አበባ ሰጥቷት አንገቷ ላይ ሲያደርግላት ያየነውን ወርቅ መልሳለታለች ማለት ነው። ምክንያቱም ደግሞ ውለታ እንዲሰማኝ አልፈልግም። አንተ ላይ የሆነ ያለብኝ እንዲመስለኝ አልፈልግም። የሆነ ነገር ያለብኝ ቅርም እንዲለኝ አልፈልግም። ስላረክልኝ ስላከበርከኝ ከልቤ አመሰግናለሁ። ሆኖም ግን የሆነ ነገር ማብቃት ሲኖርበት እንዲህ ነው ማብቃት ያለበት ብላ ሩታ ቆራጥ ንግግሯን ተናግራለች። ከውስጥ መስመርም እንግዲህ የሩታ ወዳጆች እያሉ የነበረው ሩታ ይህንን ነገር ማድረገው በጣም ልክ ነው። ምክንያቱም ብዙ ሰዎች ብዙ ሴቶች ነገራቸው ካለቀ በኋላ እንኳን አይደለም ሪሌሽን ውስጥ ሳይገቡ ሪሌሽን ውስጥ ራሱ ገብተው ለመውጣት የዛ ሰው ውለታ እንዳለባቸው ወይም ደግሞ ያደረገላቸው ነገር በገንዘብ ሊሆን ይችላል፣ በተለያየ ነገር፣ በተለይም ደግሞ በቁሳቁስ እንደዚህ መኪና፣ ቤትም ወይም ገንዘብም ጥቃቅን ነገሮችም ሊሆን ይችላል። እነዚህ ነገሮች ይይዟቸዋል። ያን ሰው እንዳይተውት ጥሩ ሰው ነው ወይም ደግሞ እሱ እኮ እንዲህ አድርጎልኛል የሚሉ እነዛ ነገሮች ይይዟቸዋል። በጣም እየተጎዱም ቢሆን ህይወታቸው ውስጥ ብዙ ነገሮችን እያሳለፉ እየተጎዱ ያን ሰው ግን ያደረገላቸውን ውለታውን እያሰቡ ብቻ እዛ ነገር ውስጥ ይቆያሉና ይህን ነገር ማድረጓ መመለሷ በጣም ልክ ነው። ምክንያቱም ደግሞ እሱም ደፍሮ ከዚህ በኋላ ቤቷም መምጣትም አይችልም። አልፈልግም ብላለች። ቤቷ እንኳን ቢመጣ እሷ በኮንፊደንስ አልፈልግም ማለት ትችላለች። የማትፈልግ ከሆነና በዚሁ አቋሟ የምትቀጥል ከሆነ ማለት ነው። አንዳንዶችም እንግዲህ ሌሎች ደግሞ ስለ ሩታ ያው እንደዚህ ብላ በዚህ ልክ ስለ አብርሃም ደፍራ ደግሞ መናገሯ ሌላ ነገር ነው ማለት እውነት ልክ አብርሃም ነገር ሲነካ የአብርሃም ገና ሊያስደበድበው ነው የሚል መረጃ ስትሰማ ደስታን አልፈልግህም ከህይወቴ ውጣ ማለቷ እስካሁን ድረስ ሩታ ለአብርሽ ያላት ፍቅር እንዳለና ውስጧ እንደቀረ ምንም እንኳን እሷ ማመን ባትፈልግ ሰላሙን ጤናውን መፈለጓ እና ደግሞ እስካሁንም ድረስ ውስጧ ስላለ ነው። አብርሽ ውስጧ ስላለ ነው፣ ስለሚወዳት እሷም ደግሞ ስለምትወደው ነው ይህንን ነገር ማለቷና በአንድ ጊዜ መወሰኗና ቆራጥ ውሳኔ ልክ ልጇ ቤተሰቧ እንደተነካባት ያህል እንደዚህ አይነት ቆራጥ ውሳኔ መወሰኗ እውነት አብርሽን ብትወደው ነው ከልቧ ብለዋል። እንግዲህ ያው ምንም አብርሽ አሁን ሰሞኑ ሲለቀው የነበረውን ቪዲዮ ብናይም ከሄርሜላ ጋር የሚያረጋቸው የሚለቃቸው ቪዲዮዎች እንዲሁም በመጨረሻ ደግሞ ሄርሜላ የለቀቀችው ቪዲዮ ያው አብርሃም አሁንም እዛ ነገር ውስጥ አሁንም እዛ ስህተት ውስጥ እንዳለበት ወይም ደግሞ እንግዲህ የራሱን ህይወት መርጦም ሊሆን ይችላል እሱን ነገር እንዳለ እያየን ቢሆንም ሩታ ግን እስካሁን ድረስ ውስጧ ያለው ነገር ስለ አብርሃም ጥሩ ስሜት እንደሚሰማት ወይም ደግሞ ምንም ቢጣሉ እንኳን እሱ እንዲጎዳም ጉዳቱን ማየት እንደማትፈልግ ያሳየችበት ቪዲዮ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቤተሰቦቼ ሰብስክራይብ፣ ላይክ እና ሼር ማድረግ አይረሳ። ሰላም ቆዩ።